የህክምና ስህተት ሲባል ስህተት ለምንድን ነው የሚኖረው? ሆን ብሎ የሚያጠፋ የሜንታሊቲ ችግር ያለበት ካልሆነ በስተቀር ትክክለኛው ስያሜ የትኛው ነው? የህክምና ስህተት የሚሉ አሉ፣ የህክምና ደግሞ ጥሰት ደግሞ የሚሉ ሰዎች አሉ። የስነ ምግባር ኮሚቴው መርሆች አሉት፣ አላማ አለው። አንድ መርሆው ከማንኛውም ወገን ነፃ መሆን ነው። የትኛውም ዓለም ላይ የህክምና ስህተቶች ይኖራሉ። መስሪያ ቤታችን ቁጥጥር ያደርጋል። ጤና ተቋማቶች የመንግስትም የግልም ብቃትም ይሰጣል። ስለዚህ በዚህ አግባብ እርምጃ መውሰድ ስለሚቻል ወደኛ መጥተው ቢያመለክቱ የሚል ነገር ጥቆማ ለመስጠት ነው። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናቀርብበት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ በተለያየ ደረጃ ጤና ዘርፍን የሚመሩ የተለያዩ አመራሮችንም እንግዳ አድርገን በመጋበዝ በተጨማሪነት የተለያዩ መረጃዎችን ከነሱ እንወስዳለን። ለዛሬ እንግዲህ አንድ እንግዳ ይዤላችሁ ቀርቤ ያለው። በተጨማሪም የሳምንቱ የጤና ጥበብ ቪዲዮ ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ይመስገን። ጥሩ። እንግዲህ የጤና ጥበብ ፕሮግራም እንግዳ እንድትሆን ጥሪ ስናደርግልህ ፈቃደኛ ሆነህ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ጥሩ። እንግዲህ ያው ይህንን ፕሮግራም የተከታተሉ ለሚገኙ የማህበረሰብ ክፍሎች የዛሬ እንግዳ ማን ነው ብለው መጠየቃቸው ስለማይቀር ማን ልበል፣ ከየት ነው የመጣኸው፣ የስራ ድርሻ ምንድን ነው የሚለውን ነገር የተወሰነ ገለጻ አድርግልን። የመጣሁት ከአዲስ አበባ ምግብና መድኃኒት ባለስልጣን ነው። ያው የስራ ድርሻ የህግ የህክምና ስህተትና የጤና ባለሙያዎች የስነ ምግባር ክትትል ዳይሬክተር ነኝ። ያው ሙያም አፕሊኬሽን ነው። እሺ፣ በድጋሚ ስለመጣ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ በዋናነት የምናነሳቸው ኢሹዎች በተለይ ከዚህ ከህክምና ስህተት ጋር ተያይዘው የሚነሱ የተለያዩ ጉዳዮችን ማህበረሰቡ ጋር የሚነሱ የተለያዩ ጉዳዮች አሉ። አንዳንድ ደግሞ ከባለሙያዎችም የሚነሱ ጥያቄዎች ይኖራሉ። ለህብረተሰቡ በዚህ ጉዳይ ላይ የተወሰኑ መረጃዎችን ብንሰጥ ብለን አስበን ነው ዛሬ እንግዳ አድርገን የጋበዝነህ። ስለመጣህ በድጋሚ እጅግ አድርጌ አመሰግናለሁ። ፕሮግራማችን እንግዲህ እንደምታውቀው ጤና ጥበብ ይሰኛልና ምክንያቱም እንግዲህ ብዙ ጊዜ እንግዶቻችንን ሲመጡ የመጀመሪያ ጥያቄ የምንጠይቃቸው በተለይ ከነሱ ከሚሰሩት የስራ ድርሻ አንጻር ጤና ጥበብ ነው ሲባል በምን አይነት ሁኔታ ይገለጻል የሚል ጥያቄ ነው የምናነሳላቸው። ምናልባት እንደውም ከአንተ ካለህበት የስራ ድርሻ አንጻር በምን አይነት ሁኔታ ትገልጸዋለህ? ጤና ጥበብ ነው ሲባል እንዴት ይገለጻል? ምክንያቱም የሆነች ፓርቷ ስትጓደል ይመስለኛል እንግዲህ ስህተቱ የሚመጣው ብለን ነው የምናስበው እና ከዛ አንጻር ጤና ጥበብ እንዴት ይገለጻል የሚለውን እኔ እስኪ። ትክክል ነው። እንግዲህ ጤና የራሱ የሆነ ጥበብ አለው። እያንዳንዱ ነገር እንግዲህ የሙያ ስነ ምግባር ስንል እንደዚህም ደግሞ የሙያ ሂደቱ ስንል ሰንሰለት ነው፣ የተያያዘ ነው። ስለዚህ የሆነ ቦታ ላይ ከተቆረጠ ያው ጥበቡ ይጠፋልና በጥበብ የሚመራ በስልት የሚመራ ነው። ጥበብ ነው ራሱ የቻለ ጥበብ ስለሆነ ትክክል ነው። ጤና ጥበብ ማለታችሁ ጥሩ ነው የሚል አስተያየት ነው ያለ። ተገቢ ነው። ከእንግዲህ የመጣበት ዘርፍ እንግዲህ በጣም ትልቅ ስራ የሚሰራ ዳይሬክተሬት ዘርፍ ላይ ነው የመጣኸውና በዋናነት ግን እንደ ከተማም እንደ ሀገርም በጣም ትልቅ ስራ እየሰራ ያለ ተቋም ነውና እንደ በዋናነት የአንተ የስራ ድርሻ የሚመራው ዳይሬክተሬት ምንድን ነው እየሰራ ያለው? ምን እየሰራ ይገኛል? የኛ ስራ የምንሰራው ያው እንግዲህ የከተማ አስተዳደሩ ብሎም እንደ ሀገር እየተሰሩ ያሉ ስራዎችን የሚያጠናክር ስራ ነው። በዋናነት እንደምታውቀው የአዲስ አበባ ከተማ አስተዳደር የጤናውን ዘርፍ ልዩ ትኩረት ሰጥተው ከጊዜ ወደ ጊዜ አገልግሎቱ የተሻለ እንዲሆን፣ ህብረተሰቡ በአገልግሎት እንዲረካ፣ የተሻለ ለውጥ እንዲመጡ በሁሉም ሆስፒታሎች፣ በሁሉም ጤና ጣቢያዎች በርካታ ስራዎች እየተሰራ ነው። ይህንን ጥሩ ስራዎች ወደ ተሻለ ደረጃ የሚያደርስ ህብረተሰቡን የሚያረካ ስራዎች የሚሰራ ነው የኛ ዘርፍ። አጠቃላይ እኔ የመጣሁበት ተቋም የአዲስ አበባ ምግብና መድኃኒት ባለስልጣን ነው። የአዲስ አበባ ምግብና መድኃኒት ባለስልጣን በአዋጅ ቁጥር 30/2004 የተቋቋመ ነው። ይህንን ተከትሎ በአዲስ አበባ ከተማ አስተዳደር ደንብ ቁጥር 60/2006 ዓ.ም የጤና ስነ ምግባር ኮሚቴ ማቋቋም እንዳለበት ደንብ አወጥቷል። ይህን መሰረት አድርጎ
መመሪያ ቁጥር 1/2007 የአዲስ አበባ ምግብና መድኃኒት ወይም ደግሞ የከተማ አስተዳደሩ አጠቃላይ የከተማ አስተዳደሩ የሚያይ የጤና ስነ ምግባር ኮሚቴ አዋቅሯል። ይህን የጤና ስነ ምግባር ኮሚቴ የራሱ የሆነ ዓላማዎች አሉት። ወደ 4 የሚሆኑ ዓላማዎች አሉ። አንዱ ዓላማው ማንኛውም ህብረተሰብ ወይም ደግሞ ማንኛውም ዜጋ በመንግስታዊና መንግስታዊ ባልሆኑ የጤና ተቋማቶች ላይ የመገልገል መብት እንዳለው በአገልግሎትም ደግሞ እንዲረካ የማድረግ አንድ ዓላማ ነው። ሁለተኛው ደግሞ ጤና ባለሙያው ከሀገሪቱ ፖሊስና ከከተማ አስተዳደሩ አዋጅና ደንብ እና አጠቃላይ ጋይድላይን የጤና ጋይድላይንና መመሪያዎችን መሰረት ያደረገ የሚጣጣም ስራዎች መስራት አለበት ነው። ሌላው የጤና ባለሙያ የሙያው ስነ ምግባር ተከትሎ መስራት አለበት ነው። በአራተኛው ደግሞ አጠቃላይ በህብረተሰቡ የሚደርሱ የሕክምና ስህተቶች ወጥ የሆነ የእርምት እርምጃ ለመውሰድ ይህንን የጤና ስነ ምግባር ኮሚቴ የአዲስ አበባ አስተዳደር ጤና ስነ ምግባር ኮሚቴ ተዋቅረዋል ማለት ነው። አጠቃላይ መርሆችም አሉት። ያው መርሆቹ ምንድናቸው? ከማንኛውም አይነት ነፃ ሆኖ ህግና ህግን ተከትሎ መስራት አለበት። ለህብረተሰቡ ተጠቃሚ ወግኖ መስራት አለበት። የህብረተሰቡን እርካታ በደንብ በማይነካ መልኩ በሚጨምር መልኩ መሆን አለበት። እነዚህ መርሆችን ይዘው እየሰራ ያለበት ሁኔታ ነው ያለው። አጠቃላይ የኛ መስሪያ ቤት በጣም በርካታ ስራዎች ነው የሚሰራው። ከዚህ አንጻር በርካታ በጤና ተቋማቶች ላይ ከጊዜ ወደ ጊዜ ጥራቱን እየጨመረ እርካታውም የህብረተሰቡ እርካታውም እየጨመረ እየመጣ ያለበት ሁኔታ አለ። ስለዚህ ይሄን ነው በዋናነት እየሰራን ያለ ነው የኛ ተቋም። ጥሩ። በተጨባጭ እንደው ማንሳት እንችላለን። ለምሳሌ የእናንተ ተቋም እንደ ተቋም ቅድም ያልነው አለ የህክምና ስህተትን በለው ጥሰትን በለው አንዳንድ ሰዎች ያው ስህተት ይሉታል፣ ጥሰት ይሉታል። እንደው ወደዛ ከመሄዳችን በፊት ግን ትክክለኛው ስያሜ የትኛው ነው? የህክምና ስህተት የሚሉ አሉ፣ የህክምና ደግሞ ጥሰት ደግሞ የሚሉ ሰዎች አሉ። የትኛው ነው ትክክለኛ ስያሜው? አጠቃላይ ስያሜው የህክምና ስህተት ስነ ምግባር ኮሚቴ ነው። ኮሚቴው ራሱ ተግባሩ ደግሞ የህክምና ስህተት ነው። ከህክምና አንጻር ከህክምና ስህተት አንጻር የህክምና ስህተት አለ የለም ነው ዋናነት የሚያየው ማለት ነው። ከዚህ አንጻር ነው ዋና ትኩረት አድርጎ የሚያየው። ይህን ኮሚቴ እንዳልኩ የአስተዳደሩ ኮሚቴ ነው፣ በአስተዳደሩ አዋጅ የተቋቋመ ነው ቅድም እንዳልኩት። ስለዚህ ይህን በዋናነት ፎከስ አድርጎ የሚያየው። ጥሩ። ስህተት ለምን ይኖራል የሚሉ የማህበረሰብ ክፍሎች አሉ። የህክምና ስህተት ሲባል ስህተት ለምንድን ነው የሚኖረው? በቃ የተማሩ ሰዎች አሁን እኔ እንደ ባለሙያ አይደለም ጠይቀህ እንደ ማህበረሰቡ ነው። ስህተት ለምን ይኖራል? ለምን ይሳሳታሉ? በሰው ህይወት ላይ መሳሳት አለ እንዴ የሚሉ ሰዎች አሉ። ምን ምላሽ አለ ለዚህ? ያው እንግዲህ ሆን ብሎ የሚሳሳት ያለ አይመስለኝም። ምናልባት እሱ ካለ ምናልባት ሜንታሊ ችግር ያለበት ካልሆነ በስተቀር በሰው ህይወት ሆን ብሎ የሚሳሳት በሰው አካል ማጉደል ሆን ብሎ የሚሳሳት አለ ብዬ አልጠብቅም። ሆኖም ግን ያው እንግዲህ እንዳልኩ አሁን በዋናነት የኛ ዓላማ የከተማ አስተዳደሩ ዋና ስራው ህብረተሰቡ በሁሉም ጤና ተቋማቶች ላይ ሄዶ ጥራቱን የጠበቀ ፈጣን የሆነ ፍትሃዊ የሆነ ግልጽ የሆነ አገልግሎት በማግኘት እርካታውን መጨመር ነው። ይህን በዋናነት ትኩረት አድርጎ እየሰራ ያለው በጣም በርካታ ለውጦችም እየመጣ ነው። በጣም በርካታ ሆስፒታሎች አሉ እንደምታውቀው፣ የግልም የመንግስትም በጣም በርካታ ጤና ጣቢያዎች አሉ። በግልም የተለያዩ ክሊኒኮች አሉ። ስለዚህ በእንደዛ ሁላ ተቋማቶች በእነዛ ሁላ ጤና ባለሙያዎች በጣም በርካታ ስራዎች ይሰራል። በጣም በርካታ ለውጥ መጥቷል። ሆኖም ግን ደግሞ ሁሉም ነገር ፍጹም ሊሆን አይችልም። የተወሰነ ያው እንግዲህ አንድ ነጥብ ቢሆን መከሰት የለበትም ነው የመንግስት አቋም። ምንም አይነት ክፍተት መኖር የለበትም። ዜሮ ቶለራንስ የሚል የመንግስት አቋም ስላለ ነውና ከዚህ አንጻር ነው መታየት አለበት። ሰዎችም መረዳት አለባቸው። አንደኛ ባለሙያ ሰው ነው፣ የሚሰሩ ስራዎች ይኖራሉ። የሚሰራ ሰው ደግሞ ሊሳሳት ይችላል። ለምሳሌ አንዳንዴ ፕሌን አይተሃል አይደል? ያን ሁሉ ሰው አየር ላይ ይዞ ይሄዳል። ግን ደግሞ ከአቅም በላይ ሲሆን ጊዜ የሆነ ነገር ተከስቶ እኮ ምን ሊፈጠር ይችላል? እንደምናያቸው አደጋዎች፣ በጣም በርካታ ሰዎች ህይወታቸው ሊያልፍ ይችላል። ልክ እንደዛ ሁሉ ሕክምናም ሲስተሙ በራሱ ሊያጋጥም ይችላል። ሊመጣ የሚችለው የትኛውም ዓለም ላይ በነገራችን ላይ አለ። እኛ ሰው አንዳንዴ የኢትዮጵያ ችግር ብቻ አድርጎ ይወስደዋል። የትኛውም ዓለም ላይ የሕክምና ስህተቶች ይኖራሉ። ነገር ግን በተቻለ መጠን ግን ስህተቶችን ቀንሶ ስራዎች እንዲሰሩ የማድረግ ኃላፊነት
የመወጣት ሁኔታ ነው ዋናነት ትኩረት ተደርጎ ሊሰራ የሚገባው። እንደው የዚህ የሕክምና ስህተትን ሰዎች እንግዲህ ስህተት ይኖራል፣ ጉዳት የደረሰባቸው ሰዎች ይኖራሉ። እነዛን ሰዎች እንግዲህ ቅሬታቸውን ወደ እናንተ ተቋም ይዘው ይመጣሉ። ለቅሬታዎቻቸው እንግዲህ ፈጣን የሆነ ምላሽ ይሰጣቸዋል ማለት ነው። እንደው ከዛ አንጻር እናንተ በተጨባጭ እናንተ ተቋም ይህንን አስመልክቶ ውጤታማ የሰራቸው ስራዎች ምን ያህል ናቸው? እንደው ቅጣቱስ ምንድን ነው የሚሉትን ነገሮች ደግሞ እስቲ። አዎ ጥሩ ጥያቄ ነው። እንግዲህ ህብረተሰቡ በእኛ መስሪያ ቤት እየመጣ ጥቆማዎች ያቀርባል። ጥቆማ በተጎጂ አካል ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በፖሊስም ሊሆን ይችላል፣ በአቃቢ ህግም ሊሆን ይችላል። ወደኛ መስሪያ ቤት ይመጣል። የኛ መስሪያ ቤት ተቀብሎ ይመረምራል። ፋይሎችን ከየሆስፒታሉ እንዲመጣ ያደርጋል። ከዛ ለኮሚቴ ያቀርባል። የስነ ምግባር ኮሚቴ ወደ 16 የሚሆኑ አባላቶች አሉት። ይህንን ኮሚቴ ከሁሉም የጤና ፕሮፌሽን የተውጣጣ ኮሚቴ ነው። እንደዚህም ደግሞ የህዝብ ተወካዮችም አሉበት፣ ከአዲስ አበባ ምክር ቤት ተወካዮች አሉበት፣ ከህግ ሰዎችንም ተወካዮች አሉበት። ይህንን ኮሚቴ የሚሰራው የከፊል የፍርድ ቤት ሂደት ነው የሚከተለው። ከሙያ ከጤና ሙያ አንጻር ነው የሚያየው፣ ከሌላ አንግል አያየው። ግን የፍርድ ቤት ሂደት አለው። ይህንን ከሳሽም ተከሳሽም ባለበት ክርክር ያካሂዳል። ቅሬታ ያቀረበው አካል ቀርቦ ባለሙያውን ተጠርቶ ቅሬታ ያቀረበበት ባለሙያ ቀርቦ እዛ ፊት ለፊት ኮሚቴም ባለበት ይህንን በድሎኛል፣ ይህንን አድርጎኛል ብሎ ቅሬታውን ያቀርባል። ከዛ በኋላ ባለሙያው ደግሞ እዛ ተከሳሹ እኔ ይህን አላደረኩም ብሎ መስቀለኛ መንገዶችን ይጠይቃል። ከዛ በኋላ ክርክር ይካሄዳል። ከዛ ማስረጃዎች ይቀርባሉ። የስም ማስረጃዎች፣ ጋይድላይኖች፣ የሰነድ ማስረጃዎች ይቀርባሉ። ይህን ከቀረቡ በኋላ ኮሚቴው ግራና ቀኝ አይተው አጠቃላይ እንደገና የመከላከያ የሚባላል የጥፋት መከላከያ የሚባላል የጥፋት መከላከያን ካቀረበ በኋላ እንደገና ደግሞ ያኛው ከሳሽም እንደገና ምስክሮች ያቀርባል። ይህን ሁሉ ካካሄደ በኋላ አንድ ኬዝ ምናልባት እስከ 5 ጊዜ 6 ጊዜ ይታያል። እስከ 5 ጊዜ 6 ጊዜ ይታያል። ይህንን ሁሉ ሂደት ካለፈ በኋላ በትክክል የት ጋር ያለው ችግሩ የሚለውን ነገር አንጥሮ ያወጣል። ምናልባት በአንድ ኬዝ በአንድ ቅሬታ ወደ 20-30 የሚሆኑ ባለሙያዎች ሊሳተፉ ይችላሉ። ከ20-30 ባለሙያዎች የትኛው ባለሙያ ነው ስህተት ያለው፣ የትኛው ባለሙያ ጋር ነው ግድፈት ያለው ትክክለኛ ነገር የሚለው ነገር አንጥሮ ከወጣ በኋላ ከዛ የሚመጥነው በመመሪያው መሰረት የሚመጥነውን ቅጣት ይቀጣል። በዚህኛው 6 ወር ወደ 23 ኬዞችን እናያለን ብለን ነበረ ያቀድነው። ወደ 25 ኬዞች ያየንበት ሁኔታ አለ። ይሄ የሆነበት ምክንያት ያው ኮሚቴው በጣም ጠንካራ ኮሚቴ ነው። በሳምንት 2 ጊዜም ከዛም በላይ ይሰበሰባል። በበዓላትም በበዓላትም ጠዋትም ገብቶ ማታም አምሽቶ ቤቱም ድረስ ሄዶ በመስራት በጣም በርካታ ስራዎችን በመስራት ያው የተሻለ አፈጻጸም የነበሩ ቅሬታዎች በጣም ውዝፍ ናቸው። ችግሮች በኋላ እመጣለሁ። በጣም ለበርካታ ጊዜ ተወዝፎ የነበሩ ናቸው። ከዚህ በፊት የነበረው ኮሚቴ በተለይ የመጀመሪያው የነበረው ኮሚቴ ፋንክሽናል አልነበረም። በሙሉ ተገኝቶ አይደለም ሲሰራ የነበረ፣ መጠባጠቡ ነበረበት። በኮቪድ ጊዜም በርካታ ተቋርጦ ነበረ። ከዚህ ጋር ተያይዘው ውዝፎች ነበሩ። እነዛ ውዝፎችን ከ2013 ዓ.ም ጀምሮ የነበሩ ውዝፎች ጨምሮ ነው ያየውና ይሄ በህብረተሰቡ በርካታ የሆነ እንትን ፈጥሯል፣ ደስታ ፈጥሯል። በተለይ በቅሬታ አቅራቢዎች ምናልባት ምንድነው ከሕክምና ስህተት ይሆን ወይ ሆን ብሎ ነው ወይ የገደሏት ምናምን የሚሉ አእምሯቸው ላይ መላለስ የነበረ ነገር የህሊና ምላሽ ያገኘበት ብለን ነው የምንወስደውና እንግዲህ እነዚህ 25ቱ ኬዞች ሁሉንም ችግር አለባቸው ማለት አይደለም። ችግር ያለባቸው አሉ፣ ችግር የሌለባቸው ደግሞ አሉ። ስለዚህ ከነዚህ ውስጥ እንዳልኩ ቅድም በአንድ ኬስ ከ30-40 በላይ የሚሆኑ ባለሙያዎች የሚሳተፉ ከ300 በላይ የሚሆኑ የጤና ባለሙያዎች ተሳትፈዋል በ25 ኬዞች ላይ። ስለዚህ ይሄ በዋናነት እኛ
ቅሬታን ዜሮ ማድረግ ነው በዋናነት የሕክምና ስህተት እንዳይፈጠር ማድረግ ነው። ይህን በደንብ ፎከስ አድርጎ የባለስልጣን ስራዎች እየሰራ ያለ በጤና ተቋማት ቁጥጥር ላይ በጤና ተቋማት ብቃት ላይ ብቃቱ የተረጋገጠ የጤና ባለሙያ እንዲኖር ከግብአት አንጻር ከ4 ፒ አንጻር ከፕሪሚሲስ ከፕሮዳክት ከፕሮዳክሽን ከፕራክቲስ ከነዚህ ሁሉ ጥራቱን የጠበቀ እንዲሆን ነው በዋናነት ትኩረት አድርጎ የሚሰራው ስራና ከዚህ ጋር ግን ሸልኮ የወጡ ችግሮች ወደ 21 የሚሆኑ ባለሙያዎችን ቅጣት የቀጣንበት ሁኔታ አለ። በሐኪም ደረጃ ወደ 3 ሐኪም እስከ 1 ዓመት ድረስ የሙያ እገዳ ያደረግንበት ሁኔታ አለ። አዎ አገልግሎት እንዳይሰጡ ነርሶች አሉ፣ ቢኤስሲ ነርስ ኤችኦዎች አሉ፣ ሌሎች በየሙያው ሁሉንም አሉ። በዚህ ደረጃ እስከ ሙያ ተጨማሪ ሙያ ስልጠና እንዲወስዱ እስከ ማለት የቃል ማስጠንቀቂያም ጭምር የተሰጠባቸው በየደረጃው ሌሎች ደግሞ ትምህርት አግኝተው ይሄዱበት። የእነሱ መብት ምንድን ነው? የእነሱ ግዴታ ምንድን ነው? የህብረተሰቡ መብትና ግዴታስ ምንድን ነው? እንዴት ነው እየሰሩ ያሉ የሚለውን ነገር በደንብ ትምህርት አግኝተው የሄዱበት ሁኔታ ላይ ነበር በዚህ 6 ወር ላይ ማለት ነው። በዋናነት ግን የሕክምና ስህተት እንዲፈጠር ሊያደርጉ የሚችሉ ነገሮች ምንድን ናቸው የሚለው ማየት እንችላለን። ከእናንተ ከተሞክሮ እዛው ኮሚቴውም ከሚያየው ከተሞክሮ አንጻር በዋናነት ልናስቀምጣቸው የምንችላቸው ምክንያቶች አሉ። አብዛኛው ይሄ ነው ተብሎ በግልጽ እንትን ባይልም እንደ ምክንያት ሊሆን የሚችለው የእንዝለልተኝነት አይነት ነገር እና ከግልጸኝነት አንጻር ጋር አሁን ለምሳሌ ምናለ መሰለህ ታካሚው በቃ ሁሉንም ነገር የጤና ባለሙያ ሁሉንም በእጁ ያለው ይመስለዋል። እንግዲህ ከፈጣሪ በታች የጤና ባለሙያ ነው ሙሉ አቅም ተጠቅሞ ሊያክም የሚችለው። ከዛ ውጭ ግን እሱን የመጨረሻ ማለት አይደለም። ማድረግ ያለበት ነገር በሙሉ አድርገን ላይሳካል ይችላል። ስለዚህ ምናልባት የኮሚኒኬሽን ጋፕ አለ። አሁን በታካሚውና በጤና ባለሙያው ይህንን ሊገጥም ኬዙ ይህንን ነው በትክክል ለማስረዳት ኬዙ ይህንን ነው። ለምሳሌ ኦፕሬሽን ሲሰራ ይህንን ኬዝ ሊያጋጥም ይችላል፣ እንደዚህ ሊሆን ይችላል፣ ሊሳካም ይችላል ብሎ በደንብ አስረድቶ ያለ መሄድ የመረጃ ክፍተት በቃ ይህን ነው በዋናነት። አሁን አንዳንዶቹ ምን ይላሉ እንዴ ምንም ችግር የለውም ብለኸኛል እኮ ምናምን እንደዚህ ምናምን የሚሉ ነገሮች አሉና ይሄ አንዱ እንደ ክፍተት ያየንበት ሁኔታ አለ። በደንብ ኬዙ ያለ ማስረዳት ሊመጣ የሚችል ሊከሰት የሚችል ኦፕሬሽኑ ተከትሎ ሊመጡ የሚችሉ ጎንዮሽ ነገሮችን ያለ መንገድ ነገሮች እንደዚህ አይነት ነገሮች አሉ። ከዛ ውጪ በብዛት ይሄ የተወሰኑ የግብአት እንትኖች አሉ ሪፈራል ሲስተም ጋር ተያይዞ ትንሽ እነሱ አካባቢም የተወሰኑ ነገሮች እንደ ክፍተት ያየንባቸው ሁኔታዎች አሉ። ይህን አስተዳደሩ ልዩ ትኩረት ሰጥቶ እየቀረፈ ያለበት እያስተካከለ ያለበት ሁኔታ ነው ያለው። አንዳንድ ጊዜ እንግዲህ ያው ነገሮች እንዳልከው እስከ ደም ጠብታ ነው እንግዲህ ባለሙያ ስራውን ሲሰራ ማድረግ የሚገባውን መስዋዕትነት ከፍሎ ነው ብዙ ነገሮችን እየሰራ የሚገኘውና አንዳንዴ ደግሞ ከአቅም በላይ የሆነ ሲጀምር ሰው ማወቅ ያለበት ባለሙያ መርዳት ነው። የመርዳት ጥግ ድረስ ሊሄድ ይችላል። ሌሎቹ ነገሮች ቅድም እንዳልኩን ደግሞ አንዳንዴ እንደ ፈጣሪ ያያልና አይ በቃ መዳን አለበት ጤና ተቋም ከመጣ ከዴ ድኖ ነው መውጣት አለበት የሚል አመለካከት ይዘው የሚመጡ አስታማሚዎችም ህመምተኞችም ይኖራሉ። ከዚህ አንጻር ለነዚህ ሰዎች ምን አይነት መልእክት ታስተላልፋለህ? ያው እንግዲህ የጤና ባለሙያ ከእግዚአብሔር ቀጥሎ ቅድም እንዳልኩት ማድረግ ያለበትን ነገር እስከ ደም ጠብታ ድረስ ለታካሚው መርዳት ነው። ማድረግ ያለበት ነገር ማድረግ አለበት። በዚህ ወይ ግዴታም ነው። ይሄ ማንኛውም ታካሚ ማንኛውም ዜጋ በማንኛውም ጤና ተቋም በመንግስትም ሆነ በግል ሄዶ የመታከም መብት አለው፣ መመለስ አይችልም። ስለዚህ እዛ ሄደው ማድረግ ያለበት ነገር በሙሉ አድርጓል ወይም ሳላደረገም ነው። አሁን በዋናነት እኛ ኮሚቴው የሚያየው እኛ የምናየው ይሄ ነው። ማድረግ ያለበት ነገር አድርጓል ወይም ሳላደረገም። በዛን ጊዜ ምን ማድረግ ነበረበት? ጋይድላይን ተከትሎ ህግን ተከትሎ አድርጓል ወይም ሳላደረገም ነው። ይህንን ካላደረገ ቅድም እንዳልኩ ተጠያቂ ይሆናል። እዛ ላይ መዘግየት ካለ በአግባቡ ትሪት ካላደረገ ይሄ ነው በብዛት አሁን ቅድም ያልከው መነሻው ምንድነው ያልከው ከዚህ አንጻር የሚነሳ ነው። ስለዚህ ይህን ካላደረገ ይጠየቃል።
ይህንን አድርጎ ሁሉን ማድረግ ያለበት ነገር አድርጎ ካልተሳካ ግን እንግዲህ ይሄ ያለ ተፈጥሮ ነው፣ ተፈጥሯዊ ነው። ሁላችንም እንግዲህ ሟች ነን፣ ከዛ የሚቀር ሰው የለም። ስለዚህ እግዚአብሔር እንትን ከሆነ ምንም ማድረግ አይቻልም የሚለው ነገር ቢወሰድ ግን ዛ ቢያዝ ጥሩ ነው የሚል አስተያየት ነው ያለኝ። ሌላው ከዚህ ጋር በተያያዘ በኮሚቴው እንግዲህ ያው ብዙ ማጣራቶችን ሂደት አልፎ ነው ውሳኔ የሚወስነው። ይሄ ጥፋት ነው፣ ይሄ ጥፋት አይደለም የሚሉት ነገሮች ላይ ቅድም እንዳልከው ማለት ነው በጣም በርካታ የባለሙያዎችም እንደሚሳተፉበት ገልጸህልናል። ያው በጣም መጥፎ ደረጃው ሞት ነው ሊከሰት የሚችለው በሕክምና ስህተቱ። ከዛ ውጭ ግን የተለያዩ አካላዊ፣ ስነልቦናዊ በጣም ጉዳቶች ሊኖሩ ይችላሉ። ከሞት ውጭ ያሉ ጉዳቶችን ምናልባት ኮሚቴው የሚያጣራበት፣ የሚለካበት፣ የሚያይበት መስፈርቶች ምንድን ናቸው? በምንድን ነው እነዛ ነገሮች ሄዶ ትሬስ አድርጎ ችግሩ ይሄን ያህል ነው የሚለው ነገር የሚለየበት መንገዶች ይኖራሉ? አዎ እንግዲህ እንዳልኩ ኮሚቴው የሚያየው ማንኛውም አይነት ቅሬታ ነው። ቅሬታ ሲባል ከስነ ምግባር ግድፈት ሊሆን ይችላል፣ ከሕክምና ስህተትም ሊሆን ይችላል። ስለዚህ አንዱ የሙያዊ ስነ ምግባር ራሱ ጠብቋል አልጠበቅም ከኤቲክስ አንጻር ራሱ ያያል፣ እንኳን የአካል ጉዳት ደርሶ ይቀርና ማለት ነው። ስለዚህ ከዚህ አንጻር አሁን እንዳልኩ ኬዞቹ ሞትም አለ አካል ጉዳትም አለ። በተለይ አንተ የጠየቀኝ ከአካል ጉዳት ጋር ተያይዞ ያሉ ነገሮች ያው አካል ጉዳት የደረሰበት ግለሰብ መጥቶ ፊት ለፊት እዛ ይከራከራል። የጉዳት አይነትም ይታያል። ጉዳቱ እንዴት ነው የመጣው? ከየት ነው የመጣው? ከሕክምና ስህተት አንጻር ነው ወይ? ማድረግ የሌለበት ነገር ባለሙያ ስላደረገ ነው ወይ የአካል ጉዳት የደረሰው ወይ የመጣው የሚለው ነገር ይታያል። እዛ አካላዊም ይታያል፣ ሂስትሪም ይታያል። የፔሸንት ሂስትሪ ካርዱ በደንብ ይታያል። ቅድም እንዳልኩ እያንዳንዷ ካርድ ይመጣል ከሁሉም። ለምሳሌ ሪፈራልም ከነበረው ከጤና ጣቢያ ተነስቶ ሆስፒታልም ከነበረው ከሆስፒታልም ከነበረው ሁሉንም የፔሸንት ካርድ ይመጣል፣ ሂስትሪው ይታያል። እያንዳንዱ ነገር በየጊዜው የተደረገበት ትሪትመንት የተሰጠው ነገር ይታያል። ይህን መነሻ ተደርጎ ነው በአካልም ታይቶ ሁሉ ነገር ተመርምሮ ነው አካል ጉዳት በትክክል ደርሷል አልደረሰም የሚለው። በተጨባጭም ደግሞ እንደዚህ አይነት የገጠሙ ነገሮች አሉ፣ እንደዚህ ነገሮች አሉ እና ይህንንም ተገቢ የሆነ ጥፋተኛ በሆነ ባለሙያ ላይ የእርምት እርምጃ የተወሰደበት ሁኔታ እናያለን። እሺ፣ ይህ አገልግሎት እንግዲህ ያው ቅድም ለመጥቀስ እንደሞከርከው ሁሉም የግልም የመንግስትም ተቋም ላይ የሚፈጸሙ ድርጊቶችን ማንም ሰው መጥቶ ቅሬታ ማቅረብ ይችላል የሚል ነገር አንስተናል። በዋናነት ግን ተደራሽነት ምን ይመስላል? ምክንያቱም አንድ ተቋም ነው እናንተ እንግዲህ ከተማዋ በጣም ሰፍታለች። በጣም በርካታ አገልግሎቶች የጤና ተቋሞች አሉ። ቁጥራቸውም እጅግ በጣም እየጨመረ ነው። እንደው ከዛ አንጻር በአንድ ተቋም በአንድ ኮሚቴ እነዚህ ነገሮች መታየታቸው ጫናዎችን ከመፍጠር አኳያና ይህንን ተደራሽነቱ ላይ ተጽዕኖ ከመፍጠር አኳያ ያለው ነገር ምን ይመስላል የሚለውን እኔ ያው ኮሚቴው የስነ ምግባር ኮሚቴ በጤና ጥበቃ ሚኒስቴርም አለ፣ የፌዴራል ሆስፒታሎች የሚያይበት ሁኔታ አለ፣ በፌዴራል ደረጃም አለ፣ በሁሉም ክልሎችም አለ፣ በእኛ አስተዳደርም አለ። ይህንን ኮሚቴ ያዝነው እቅድ አለ። አሁን በአንድ ኮሚቴ ከሚሆን እንዳልከው ቅድም በሁሉም ሆስፒታሎች የጤና ስነ ምግባር ኮሚቴ እንዲዋቀር እየሰራን ያለበት ሁኔታ አለ። ምክንያቱም አንደኛ ችግሮች በጊዜ እንዲታዩ ከማድረግ አንጻር፣ ቅሬታ አቅራቢ አካልን በጊዜው እንዲመለስ ከማድረግ አንጻር፣ ተቋማቶቹም በዛ ተቋም ላይ ያለው ባለሙያ ምን እንደሚመስል ራሱ ማን ምንድን ነው የሚለውን ነገርም ራሱ ለመለካትና አጠቃላይ ያሉበት ሁኔታ እንዲመች እንዲገነዘቡ ይህንን ኮሚቴ በየሆስፒታል መቋቋም አለበት የሚል ተቀምጧል። ይህንን ግንዛቤ እየሰጠን ያለን አሁን ቅድም እንዳልኩ ተጨማሪ የሆነ ኮሚትመንት ስለሚፈልግ እሱ ትንሽ እየሄድንበት ያለ ነው። በቅርብ ጊዜ በሁሉም ሆስፒታሎች ተግባራዊ እናደርጋለን ብዬ አስባለሁ። ከዛ ውጭ ግን አሁን ቅድም እንዳልከው ህብረተሰቡ በአንድም በሌላ መልኩ በስማ በለው ሊሆን ይችላል ወይም ደግሞ በምናደርጋቸው የህዝብ ውይይቶች፣ የህዝብ ንቅናቄዎች፣ አንዳንድ በሚዲያም እንደዚህ ወጠን በምንናገርበት እየሰማ ነው ወደኛ መስሪያ ቤት መጥቶ ቅሬታ የሚያቀርበው። ከዛ ውጭ ግን ምናልባት ቅር የተሰኘ
ቅሬታው ትክክለኛም ሊሆን ይችላል ላይሆንም ይችላል። ግን ቅር የተሰኘ ምናልባት ቤቱ ተቀምጦ ሊሆን ይችላል። ይሄ ከተደራሽነት አንጻር ነው የሚታየውና ይሄ ለቀጣይ ያው እናንተ ሚዲያዎች ኃላፊነት አለባችሁ፣ እኛም ኃላፊነት አለብን። በርካታ መድረኮችን በመፍጠር ህብረተሰቡ ቅር ከተሰኘ መጥቶ ቅሬታ ማቅረብ እንዳለበት እስካሁን ድረስ ይህን ኮሚቴ በደከመኝ ሰለቸኝ ሳይል ነው እየሰራ ነው። ስለዚህ እስካሁን ድረስ ከአቅም በላይ የሆነበት ነገር የለም። ስለዚህ ይሄ መጥተው ማቅረብ እንደሚችሉ በዚህ አጋጣሚ ለመግለጽ ነው። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ቆንጆ ቆይታ እያደረግን ነው የምንገኘው። ፕሮግራማችን አላበቃም። ካፍታ ቆይታ በኋላ ዳግም እንገናኛለን። አብራችን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። እንግዲህ እናንተ አሁን ቅድም ያነሳነው ኮሚቴ ከሚሰራቸው ስራዎች አንዱ በተለይ ጊዜ የስነ ምግባር ጉድለት ያለባቸው ባለሙያዎችን የማየትና ለታካሚዎችም በቂ የሆነ ምላሽ መስጠት እንዲሁም ደግሞ ባለሙያዎችንም ደግሞ አስተማሪ የሆነ እርምጃ መውሰድ ነው አንዱ የሚሰራው ስራ ማለት ነው። እንደው የስነ ምግባር ግድፈት ወይም ደግሞ የስነ ምግባር ጉድለት የምንላቸው ነገሮች ምንድን ናቸው የሚለውን ተመልካቾች መጠየቃቸው ስለማይቀር የተወሰኑ ነገሮችን ማንሳት እንችላለን። ለምሳሌ አንድ ፔሸንት ወደ ጤና ተቋም መጥቶ አለመርዳት አንድ የሕክምና ጉድለት ነው፣ የስነ ምግባር ጉድለት ነው። ምክንያቱም ጤና ባለሙያ የገባበት ኢቲክስ አለ። በኢቲክስ መሰረት ቃለ መሃላ ፈጽሞ ነው ህብረተሰቡን ለማገልገል ነው ጤና ባለሙያ የሆነው። ስለዚህ የማገልገል ግዴታ አለበት። አንዱ ይሄ ነው። ለምሳሌ በዚህ የተቀጣ ባለሙያ አስታውሳለሁ። በኮቪድ ጊዜ ኮቪድን ትንሽ እዛ ላይ እንትን ስለነበረ ከመስጋት እንደዚህ አይነት ነገሮች የገጠምበት ሁኔታ አለ። አንዱ ኬስ ማስታወስ ስጋት ስለነበረ ትንሽ ወደ ኋላ ገሸሸ ማለት ነገሮች እነዚህ ያደረጉ ባለሙያዎች እርምጃ ወስደናል። እኛ እርምጃ ተወስዷል። ስለዚህ አንዱ ኤቲክስ የምንለው ፔሸንትን ያለመርዳት አንዱ የስነ ምግባር ጉድለት ነው። ሌላው ደግሞ ለምሳሌ ቀደም እንዳልኩ ከኮሚኒኬሽን ጋር ተያይዞ ሙሉ የሆነ መረጃ ለመስጠት ለታካሚ፣ ይህንንም አንዱ የስነ ምግባር ግድፈት ነው። ሌላው ሆን ብለው የፈጸመው ከሆነ ለምሳሌ ያለ አግባብ ኦፕሬሽን መሰራት የሌለበት ሰርተው ከሆነ፣ ያለ አግባብ መድኃኒት አዘው ከሆነ ያው አንተ ባለሙያ ስለሆንክ ታውቀዋለህ። ያለ አግባብ የሆነ ስራዎች ከሰራ ይሄ የሕክምና ግድፈት ይባላል። ለምሳሌ አንድ ማይነር ሰርጀሪ ጎዝ ረስቶ ከሆነ ለምሳሌ ይሄ አሁን አንድ ግድፈት ነው። ወይም ደግሞ ኦፕሬሽን ላይ ጎዝ ተረስቶ ከሆነ ይሄም አንድ እንትን ነው፣ አንድ ግድፈት ነው። ስለዚህ እንደዚህ አይነት ነገሮች ናቸው ግድፈት የምንላቸው እና ሌሎችም ጨምሮ አንዳንዱ የታካሚ መብት ያለማክበር በቃ የእሱ ብቻ መብት የሚከበር የሚመስለው ባለሙያ ማለት። ስለዚህ ታካሚ መብት አለው፣ መብትም አለም ግዴታም አለው። ባለሙያም መብትም አለው ግዴታም አለው። ስለዚህ ይሄ ተቻችሎ ስነ ምግባሩና ህጉን ተከትሎ መሄድ ካልተቻለ ይሄ የሕክምና ስነ ምግባር እንለዋለን ማለት የግድፈት የስነ ምግባር ግድፈት እንለዋለን። እሺ፣ የታካሚዎች መብት ላይ እንምጣ። ታካሚዎች ጤና ተቋም ሲሄዱ ምን አይነት መብቶች ነው ያላቸው? መብታቸው እስከየት ድረስ ነው የሚለው ነገር እና ይህ መብታቸው በመንግስትና በግል ጤና ተቋማት ይለያየውን የሚል ጥያቄ የሚያነሱ ሰዎች አሉ። አንድ ታካሚ መብትም አለው ግዴታም አለው። አንድ ጤና ተቋም ሄዶ የመታከም መብት አለው። በሽታውን የማወቅ መብትም አለው። ያ ባለሙያ ይህን በሽታ ያለብህ ይህን ነው ኬዝ ይህን ነው ብሎ መናገር አለበት። እሱ የማወቅ ግዴታ አለበት። ከዛ ውጭ ደግሞ ምርጫው ለሱ ነው። ለምሳሌ ሰርጀሪ ሊሆን ይችላል። ሰርጀሪ አሁን እንደዚህ ነው፣ እንደዚህ አይነት ጉዳት ሊያመጣ ይችላል፣ ሊከተል ይችላል። ስለዚህ እንደዚህ ብትደረግ ጥሩ ነው ብሎ ሲያማክረው በጤና ባለሙያው የእሱ ውሳኔ ነው። ያለ እሱ ውሳኔ የሚደረግ ነገር የለም። ስለዚህ ጥራቱን የጠበቀ የሕክምና አገልግሎት የማግኘት መብት አለው። በአጠቃላይ በዲስፕሊን ማለት ነው። ዲስፕሊን በሆነ አግባብ ይህንን መብት አለው። እንግዲህ ግዴታው ደግሞ
የባለሙያው በደንብ ማክበር አለበት ማለት አንዳንድ ታካሚዎች መጥተው በቃ ሄድ እንደዚህ አድርግ እንደዚህ የሚማታሉ ዛቻ እንትን ይላሉ የሚይዙታሉ በቃ በጣም በሚገርም ሁኔታ ማለት ነው የሚደወዱም አሉ እንደዚህ በቃ ስለዚህ ድንገተኛ ክፍል ላይ በጣም ኤመርጀንሲ ላይ በጣም ነው እንደዚህ አይነት ኬዞች የሚገጥሙ በቃ አንዳንድ ጊዜ ሌሊት ሰክሮ ይመጣል ተፈንክቶ ይመጣል ከዛ በኋላ በቃ በጣም በርካታ ሁከት የሚፈጥሩ ታካሚዎች አሉ ይሄ አግባብ አይደለም ማለት ነው ይሄ መብት አይደለም ይሄ ዲስፕሊን መሆን ግዴታ አለባቸው የሚለው ነገር ይህንን ነው በዋናነት ማየት ያለባቸው ባለሙያዎች አንዳንድ ሰዎች ምን ያነሳሉ የታካሚዎች እኔ በፈለኩት ባለሙያ የመታከም መብት አለኝ የሚሉ ሰዎች አሉ በፈለኩት ባለሙያ የመታከም መብት አለኝ በመንግስት ተቋሚ አገልግሎት ደግሞ አይሰራም የሚሉ ደግሞ እንዲሁ ባለሙያዎች ይኖራል ምናልባት በፈለገው ሐኪም የመታከም መብቱ የግል ጤና ተቋም ሄዶ ነው ማማረጥ የሚችለው የሚሉ የተለያዩ ዝግቦች አሉ ምን ይለናል የእናንተ እንግዲህ መመሪያም ካለ ህግም ካለ ያው እንግዲህ ቅድም እንዳነሳው የመንግስትም የግልም ህክምናው አንድ አይነት ነው መብት ነው ይሄ እኔ አሁን ለምሳሌ ህመም ካጋጠመኝ ወይም የመንግስት ወይም የግል ሄጄ የመታከም መብቴ የራሴ ነው ስለዚህ የፈለኩበት መሄድ እችላለሁ ከዛ ውጭ ግን የመንግስት ሄደው የመንግስት ነው የምታውቀው እዛ ያለ ባለሙያ አለ ምናልባት ሌሊት ደግሞ ከሆነ ዲዩቲ ላይ ያለ ባለሙያ ነው ሊያየው የሚችለው የሐኪሞች ተረኛ የሆነ ሐኪም ነው ሊያየው የሚችለው ከዛ ውጭ ደግሞ እንደገና ፕራይቬት ዊንግም አለ ከስራ ሰዓት ውጭ ደግሞ የፈለጉውን ሐኪም ቀርቦ መታከም ይችላል ይሄ መብት አለው ስለዚህ ይሄ ምናልባት በከፊል መብት አለው በከፊል ደግሞ መብቱ የሚከለክል ሳይሆን ያው እንግዲህ እዛ ተቋም ላይ ያለው የጤና ባለሙያ ባለው ነው የሚታከመው በሌላ መንገድ ማለት ነው ስለዚህ ያው ፈልጎ ወዶ ስለሚመጡ ከመጀመሪያው እዛ ያለው ባለሙያ ነው እየታከሙ ያለው ማለት ነው የግል ላይ ግን ያው የግል ላይ እንግዲህ አክሰሱ ካለ ከከፈለ የሚፈልገውን ባለሙያ የማግኘት መብቱ የተጠበቀ ነው ማለት ይችላል አይደል እሱ የተጠበቀ ነው ያው በብዛትም እንደዛ ነው ከሌ በዚህ ሰዓት ይገባል ከሌ የምትፈልጉ ነው አይነት ነገርም ተደርገው ነው የሚሄዱት ትክክል ነው በግል አብዛኞቹም ያው ስለሚታወቅ ኦሬዲ ያንዳንዱ የራሱም ስለሚከፍት ለዛ ሐኪም ብለው ነው የሚሄዱ ስለዚህ መቼ ነው የሚመቸው መቼ ነው የሚገባ ብለው ያው ሄደው ይታከማሉ ይሄ መብት አለ ይሄን ባይዘው አንድ አገልግሎት ነው ልክ ነው አንዳንድ ጊዜ ደግሞ በህመምተኞች ምን ያነሳሉ መሰለህ ያው ተጎዳን የሚሉት የማህበረሰብ ክፍሎች ነው የምልህ እንግዲህ በህክምና ስህተት ወይም ደግሞ በስነ ምግባር ግድፈት ችግር ደርሶብናል የሚሉ ሰዎች ቅሬታ ብናቀርብም ለሚመለከተው አካል ቅሬታ ብናቀርብም አንደኛ ከሆስፒታል ጀምሮ መብታችን እዛ ጋር ይታፈናል ሀሳቡ እዛው ጋር ታፍኖ ነገሮችን አስታርቆ ወይም ደግሞ ነገሮችን ተነጋግሮ ወደ ሌላም እንዳንሄድ ይይዙናል የሚሉ ሰዎች አሉ አልፈንም ደግሞ አሁን የሚባለው ተቋም ጋር እናንተ ተቋም ከደረሱ በኋላ ደግሞ አብዛኞቹ የሚያዩት ባለሙያዎች ስለሆኑ ለባለሙያ የማድላት እድል አላቸው ስለዚህ የእኛን ጉዳት እንደኛ አይተው ተገቢ የሆነ ምላሽ የሚሰጡበትን ማግባብ አንዳንድ ጊዜ ክፍተት ሲኖረው ይታያል የሚሉ ሰዎች አሉ ምን ምላሽ አለ ለዚህ ያው እንግዲህ ቅድም እንዳልኩት የስነ ምግባር ኮሚቴው መርሆች አሉት አላማ አለው አንድ መርሆው ከማንኛውም ወገን ነፃ መሆን ነው ነፃና ገለልተኛ ነው የጤና ባለሙያ በጣም በሚገርም ሁኔታ አብራቸው የተማረ የጤና ባለሙያ ጓደኛቸው ነው የሚፈርዱት ቅድም እንዳልኩት ውሳኔ ሲሰጡ ድርድር የለም ምንም አይነት ድርድር የለም ይህ በጣም በእርግጠኛ ሆኜ መናገር ስለምችል ማለት ነው የጤና ባለሙያ ስለሆነ ለጤና ባለሙያ አይደለም እንዲያም አላማው የሚለው ምንድነው ለህብረተሰቡ ነው በደንብ እንዲያም እንትን የሚለው ለህብረተሰቡ ነው እንዲያም በደንብ ትኩረት የሚያደርገው የህብረተሰቡን ጥቅም ከማስጠበቅ አንጻር ነው ኮሚቴው የሚሰራው እየሰራ ያለው ከዚህ አንጻር ነው ከከፍተኛ ሐኪም ጀምሮ ቅድም ያልኩትን እርምጃ እየወሰደ ያለው ወደ 21 የጤና ባለሙያዎች ከ300 ምናምን በላይ ከተሳተፉበት ተጣርቶ 21 ጤና ባለሙያዎች ጥፋተኛ በሆኑት ላይ የተለያየ ቅጣቶች ሲቀጣ ይሄ ገለልተኛ ስለሆነ ነው። ይሄ
ለጤና ባለሙያ ስለማያዳላ ነው። የሚያዳላ ቢሆን ኖሮ ምናልባትም የሚቀጣ ባለሙያ አይኖርም ነበረ። ይሄ በጣም በእርግጠኛ ሆኜ የምነግረው ከማንኛውም ነገር ገለልተኛ የሆነ ነፃ የሆነ ኢቭን የህግ ሰዎችም አሉበት። የህግ ሰዎችም አሉበት። አዎ ኮሚቴ ላይ የህግ ሰዎችም አሉበት። የህዝብ ተወካዮችም አሉበት። የአዲስ አበባ ምክር ቤት አባላት 2 ለምሳሌ እዛ ኮሚቴ ላይ ይሳተፋሉ። ይሄ የህዝቡ ድምፅ ነው። ቼክ ኤንድ ቫላንስ ነው የሚሰራው። እዛ አንዱ በህግ አለ፣ እዚህ ጋር አንዱ በህዝብ ተወካይ አለ፣ በሌላኛው ደግሞ የጤና ባለሙያ አለ። ስለዚህ 3ቱም ቫላንስ ሆነ ነው የሚሰራውና ይሄ በእርግጠኝነት ገለልተኛ የሆነ ኮሚቴ ነው። በዚህ የሚጠረጠር ኮሚቴ አይደለም ለማለት ነው። ምናልባት ጤና ተቋማት ላይ ድምጻችን እዛችሁ ታፍኖ ወደ ሌላ እንዳንሄድ ይደረጋል የሚሉ ሰዎችን ምን ምላሽ እንስጣቸው? እንግዲህ እንደዛ የሚሉ ቅሬታዎች ካሉ ወደኛ ተቋም ይምጡ ነው። ምክንያቱም ማንኛውም ቅሬታ ለማቅረብ የሚከለክል አካል የሚያፍን አካል ካለ ትክክል አይደለም። ይሄ ምናልባት ቢቀርብ እኛም መስሪያ ቤታችን እርምጃ ይወስዳል። ቅድም እንዳልኩ መስሪያ ቤታችን ቁጥጥር ያደርጋል። ጤና ተቋማቶች የመንግስትም የግልም ብቃትም ይሰጣል። ስለዚህ በዚህ አግባብ እርምጃ መውሰድ ስለሚቻል ወደኛ መጥተው ቢያመለክቱ የሚል ነገር ጥቆማ ለመስጠት ነው። ወደ ባለሙያዎች ስንመጣ ደግሞ ባለሙያዎች ደግሞ የሚያነሱት የራሳቸው ደግሞ ጥያቄዎች ይኖራሉ። ለምሳሌ ለታካሚዎች በጣም የተሰጠው መብት የእኛን መብት እስከ መንካት ይደርሳል የሚሉ ደግሞ ሰዎች ይኖራሉ። ለምሳሌ ቅድም ያነሳው አንዳንድ ባለሙያዎች አገልግሎት እየሰጡ ባለበት ሁኔታም የሚደበደቡ ባለሙያዎች አሉ። ሌላም አደጋ የሚደርስባቸው ቅድም እንዳልኩ የስነ ምግባር ግድፈት ያለባቸው ታካሚዎች ኢቨን እንደውም ታካሚዎች ሐኪምን ባለሙያዎችን እየተሳደቡ አገልግሎት የሚያገኙበትም ሁኔታ አለ። ለእነዚህ ባለሙያዎች ምን ምላሽ አለ? ወይስ ህጉስ እስከ ድረስ ነው? ወይስ የእናንተ ተቋም የሚያየው ታካሚዎችን ብቻ ታካሚዎች ጉዳት ወይም ችግር ሲደርስባቸው እነሱን ብቻ ነው የሚያየው? ወይስ ለባለሙያዎችም ድጋፍ የመስጠት እንዲህ አይነት ችግሮች ሲፈጠሩ እርምጃ የመውሰድ ነገር አለ ወይ? በተጨባጭ ምን ተሰርቷል የሚለውን እኔ ያው እንግዲህ የኮሚቴው ዋና ተልእኮ ከሕክምና ስህተት አንጻር ነው። የሕክምና ስህተት አለ የለም የሚል ነው። እንደዚህ አይነት ወንጀሎች ከፖሊስ ጋር የሚታዩ ናቸው። ለምሳሌ እንሰማለን ከፖሊስ ጋር የተካሰሳሉ። ለምሳሌ የጤና ባለሙያዎች ተደብድበው ዛቻ ደርሶባቸው እነዚህ ከፖሊስ ጋር የተካሰሱ ባለሙያዎች ሰዎች እንዳለ አውቃለሁ። እኛ ምንድን ነው የምናደርገው? ምክር ነው የምንሰጠው። እኛ የጤና ባለሙያ ስነ ምግባር ጠብቆ ማከም ነው እስከምችለው ድረስ እስከ ደም ጠብታ ድረስ ማከም ነው። ከዚህ አልፎ የሚመጣው ከአቅም በላይ ነው። በቃ ህይወት ስለሆነ ይሄ ላይፍ ነው። ከዛ በላይ ከአቅም በላይ የሆነ ነገር ከሆነ ምን ማድረግ አልችልም። ዋና የምናየው ኮሚቴው የማየው ማድረግ ያለበት ነገር አድርጓል ወይምስ አላደረገም፣ የህክምና ስህተት ፈጽሟል ወይምስ አልፈጸመም። የህክምና ስህተት ካልፈጸመ እንግዲህ ምን ማድረግ አይቻልም። እንዳልኩ እዚህ ጋር የፖሊሱ ለጤና ባለሙያ መብት ይሰጣል። ለታካሚው መብት እንደሚሰጥ ሁሉ ለጤና ባለሙያም የህግ መብት አለው። ስለዚህ እንደዚህ የሚያደርግ ታካሚ ያለአግባብ የሚደበድብ ያለአግባብ የሚያስፈራራ ያለአግባብ የሚያንገላታ የሚያንቋሽሽ እና ክብር የሚነካ ካለ ይሄ ትክክል ስላልሆነ ህግ ደግሞ ለሁሉም እኩል ነው። ለጤና ባለሙያም ለማህበረሰቡ ለሁሉም እኩል ስለሆነ በህግ መዳኘት አለበት የሚል ነገር ነው ያለኝና እንደዚያ ነገሮች ይገጥማሉ። እንትን ነው የባለሙያዎችን ደህንነት ከመጠበቅ አንጻር ግን ምንድነው መደረግ ያለበት? ጤና ተቋሙ ያለው ኃላፊነት ምን መምሰል አለበት? የምኖችን የባለሙያዎችን ደህንነት ከተማ አገልግሎት ሲሰጡ ደህንነቱ በተጠበቀ ሁኔታ መሆን መቻል አለበት አይደል? አዎ እንግዲህ የሁሉም ጤና ተቋማቶች ደህንነታቸው የተጠበቀ ነው። እንግዲህ ህግና ስርዓት አለ። ማንም ሰው በአገሪቱ ህግ ነው የሚመራው። ስለዚህ ምናልባት ሆን ብሎ የሚያጠፋ የሜንታሊቲ ችግር ያለበት ካልሆነ በስተቀር በእልህ እና በመደባደብ የሚመጣ ነገር የለም፣ እንዳም የባሰ ካልሆነ በስተቀር። ስለዚህ ይሄ ለሁሉም ኤቲክስ ያስፈልጋል፣ ለሁሉም ዲስፕሊን ያስፈልጋል። ስለዚህ ከእንትን አንጻር ከድህነት አንጻር ኦልሬዲ በየተቋማቶቻቸው ሴቭ የሆነ ነገር አለ ብዬ አስባለሁ። ይህንን የሚያደርግ አካባቢው ያው ደህንነቱ የተጠበቀ ስለሆነ ከዚህ በላይ ችግር የሚፈጥር አለ ብዬ አላምነው እና
ብዙ ይሄን ያህል ስጋት የሚሆን ነገር የለም የተፈጠረ ነገር አለ ብዬ አላስብም። እሺ እንግዲህ የሕክምና ስህተት ተብሎ እናንተ ጋር ቅሬታ መጥቶ በኮሚቴ ታይቶ ችግሩ ምንድን ነው ተብሎ ሲጣራ የባለሙያው ሊሆን ይችላል። አንዳንድ ጊዜም ደግሞ በተለያዩ ምክንያቶች ሆነው አንዱ ምክንያት ግን ቅድም እንግዲህ ለማንሳት እንደሞከርከው አንዳንዴ ያው ማይነር በሆኑም ሊሆን ይችላል ከግብአት እጥረትም አንጻር ወይም ደግሞ በሆኑ ግብአቶች ምክንያት ሊፈጠር ይችላል። እንዲህ አይነት የግብአት ክፍተቶች በሚኖሩበት ሰዓት ያው ጥፋቱ ከባለሙያው ይዘልና ወደ ጤና ተቋሙ የሚሄድበት ሁኔታ ይኖራል። እንዲህ አይነት ሁኔታ ሲኖር ተቋሙ ላይ የምትወስዱት እርምጃ ይኖር ይሆን የሚል ጥያቄ ባነሳ ምንድን ነው ምላሽ? አዎ ይሄ አሁን በሰላም ሰራዊቱ ላይ ዋናው ስራ ነው እንዳልኩ። አሁን ከግብአት አንጻር አንድ ፕሮዳክት ይታያል። እያንዳንዱ ጤና ተቋማት ለዛ ለሚሰጠው አገልግሎት በቂ የሆነ አቅርቦት አለ የለም፣ ባለሙያ አለ የለም፣ ቦታው ምቹ ነው ወይምስ አይደለም፣ ያሟላል ወይ ስታንዳርድ የሚለው ነገር በደንብ የሚታይበት ሁኔታ አለ። ስለዚህ ይሄ እንደዚህ ክፍተት የሚፈጥሩ ተቋማቶች ላይ እርምጃ እየተወሰደ ነው። ባለፉት 6 ወራት በጣም በርካታ እርምጃ ተወስደዋል በጤና ተቋማት ላይ እንደዚህ አይነት ችግር የፈጠሩ ማለት ነው። ኢቭን እሱ ብቻ ሳይሆን ለታካሚ ሙች ያልሆኑ ለምሳሌ ለአካል ጉዳተኛ ሙች ያልሆኑ ደረጃ የሌላቸው ጤና ተቋማት በጣም በርካታ እርምጃዎች ወስዷል ከዚህ ስለሚጀምር ማለት ነው። እና እየተወሰዱ ያለበት ሁኔታ ነው ያለውና እርምጃም ተወስዷል። እነዚህ አይነት ነገሮች በፍጥነት ነው እየተሟሉ እየተስተካከሉ ይሄዳሉ ማለት ነው። ስለዚህ ያው ክፍተት ያለበት ተቋም ጋር ግንኙነት ፈጥራችሁ ያ ነገር እንዲሟላ የማድረግ ስራዎች ይሰራሉ። አዎ ይሰራል። ጥሩ። ሌላው እንግዲህ የጤና ተቋም ትልቁን ድርሻ ይወስዳል፣ በተለይ እንዲህ አይነት ክፍተቶች እንዳይፈጠሩ ማለት ነው። ከዚሁ ጋር በተያያዘ ግን አንዳንድ ሰዎች ያው የማህበረሰብ ክፍሎች ልክ አንድ ሰው ጤና ተቋም ወስደው ሞተ አብዛኛውን የሚያገናኙት በቃ የሕክምና ስህተት ነው፣ እንዲህ መድኃኒት ወስዶ ነው፣ እንዲህ ሆኖ ነው፣ ያልተፈለገ ነገር ነው፣ ተማሪ አይቶት ነው፣ ተማሪ ሰርቶለት ነው የሚሉ ሰዎች ይኖራሉ። ምናልባት እዛ አካባቢ በተለይ የሕክምና ስህተቱን ከተማሪዎች ጋር የሚገናኝበት መንገድ ግልጽ ከማድረግ አኳያ ተጠያቂነትን ከማስፈን አኳያስ እየተሰራ ያሉ ስራዎች ምንድን ናቸው የሚለው ነው። ያው እንግዲህ አለ አሁን እንዳልከው እንደዚህ አይነት ኬዞች አሉ። ለምሳሌ ከኛ ጋር መጥቶ በኮሚቴ ታይቶ የሕክምና ስህተት የለም ተብሎ መልስ ተሰጥቷቸው እስቲል ናው እንደገና ደግሞ እንትን የሚሄዱ አሉ፣ ይግባኝ የሚጠይቁ አሉ፣ እስከ ሰበር ድረስ የሚሄድ አሉ። ይሄ መብት ነው መብታቸው ነው፣ ትክክል ናቸው መሄዳቸው። ግን ደግሞ እስከ መጨረሻ ድረስ ያለማመን እንትን አለ። በቃ ይሄ የሕክምና ስህተት ነው፣ በጤና ባለሙያው ነው የሞተ የሚል እንደዚህ አይነት ነገሮች፣ እንደዚህ አካል የጎደለው የሚለው ነገሮች አሉ። ይህ እንግዲህ ከግንዛቤ ጥረት ነው። ይህንን ማድረግ ያለበት ነገር ምንድነው? ማስረዳት ነው። በጣም እያንዳንዱ ኬዝ በሽታ ምንድን ነው የሚለው ነገር በደንብ ምን ሊፈጥር ይችላል የሚለው ነገር እንደዚህ አይነት በደንብ የማስረዳት ስራ ነው የምንሰራው። ግን ከብዙዎች አሁንም ያልተዋጠላቸው አሉ። እንደዚህ እንዳልከው በየሚዲያው እየሄዱ ያለ አግባብ ነው የሞተው እንደዚህ የሚሉ አሉ። ይሄ እንግዲህ በደንብ አስረድተዋል። ኮሚቴው ነግሯቸዋል እንዴት እንደተከሰተ እንዴት እንደሆነ። የሕክምና ስህተት የለም። የሕክምና ስህተት ከሌለ እንግዲህ የለም ነው። ስለዚህ እስከ መጨረሻ ድረስ እነሱ መብት ስላላቸው ይግባኝ ማለት መብት ስላላቸው እንደዚህ አይነት የሚሄዱ አሉ። ግን ደግሞ ሁሉንም የሚከሰቱ ኬዞች የአካል ጉዳት መሆን እየሞት በሕክምና ስህተት ብቻ ነው በጤና ባለሙያ ጥፋት ብቻ ነው ብሎ መውሰድ አይቻልም የሚለው ግንዛቤ ቢያዝ ነው የሚሻለው። አንዳንድ ሰዎች በሚዲያ ላይም ቅድም እንዳልከው ወጥተው ይሄ የሆነው እኮ ባለቤቴን ያጣሁት፣ ልጄን ያጣሁት፣ ሚስቴን ያጣሁት፣ እናቴን ያጣሁት ተቋምን ኢቭን ይገልጻሉ። እዚህ ጤና ተቋም ላይ ሄጄ በቃ አንዳንዴም ስም መጥቀስ ነው የሚቀራቸው፣ እንደዚህ ታክሜ እንደዚህ ነው የሆነው የሚሉ ሰዎች ይኖራሉ። ያ እንግዲህ ምናልባት ያ ባለሙያ እኮ ማንን እንዳከመ ያውቃል። እንዲህ አይነት ጉዳዮች ግን ባልተጣራ ነገር ላይ እንደዚህ ሚዲያ ላይ ወጥተው የሚያወሩ ሰዎች ግን ምናልባት የባለሙያዎችን ስነ ልቦና ከመጉዳት አኳያ የባለሙያዎችን በራስ የመተማመን አቅም ከመሸርሸር አኳያ ትልቅ አስተዋጽኦ ይኖረዋልና የእናንተ ተቋም እነዚህ ነገሮች ከመከላከል አንጻር ሲኖሩም ደግሞ እርምጃ ወስዶ የባለሙያውን መብት ከማስከበር አንጻር ምን እየሰራ ነው የሚለውን ነገር እኔ ቅድም እንዳልኩ አሁን የጤና ባለሙያ ባይዘወይ
ሌት ተቀን ለህብረተሰቡ ደህንነት የሚሰራ ነው፣ እየለፋ የሚገኝ ነው። በጣም በርካታ ውጤቶች እያመጣ ያለ ነው። በጣም ቁርጠኛ የሆነ ተነሳሽነት የሆነ ባለሙያ በጣም በርካታ ባለሙያ አለ። ስለዚህ ቅድም እንዳልከው ያለ አግባብ የእሱ ጥፋት ያልሆነው ስሙ ሲጠፋ ይሰማዋል። ስለዚህ እንደዚህ የሚያደርጉ ሰዎች ከድርጊታቸው እንዲቆጠቡ የሚል መልእክት ነው ያለኝ። በህግ አግባብ የመጠየቅ እንትን የለም ወይ በር የለም ወይ ነው የኔ ጥያቄ። እኛ አሁን ምንድነው ያለ አግባብ ለምሳሌ ስም ጠቅሶ እንደዚህ አድርጎኛል ካለ ምናልባት ወደ ህግ ልትወስደው ትችላለህ። ግን ደግሞ ዝም ብሎ በተቋም ሳይገልጽ እንደዚህ ስም ሳይገልጽ እንደዚህ ተደርጓል የሚል በአየር ላይ ግን ትንሽ ተጠያቂ ለማድረግም ትንሽ እንትን ስለሚል የኛ ቅድም እንዳልኩም የኛ ተግባር ምንድነው ሰዎችን መምከር፣ መመለስ፣ መገሰጽ ነው በዋናነት። ከዛ ውጭ ደግሞ ካለፈ ካለ በህግም ተጠያቂ የማይደረግበት ምክንያት የለም። ምናልባት ግን ሞሬ የእናንተ ኮሚቴ ትኩረቱን ያደረገው የህክምና ስህተት ሆነው ወይም ደግሞ የስነ ምግባር ግድፈት ያለባቸውን ባለሙያዎች ተጠያቂ ማድረግና ይህንን ነው። እንደው እንደ ሀሳብ ግን ባለሙያዎችን ደግሞ ፕሮቴክት የሚያደርግ አብሮ ሳይድሊ እንዲህ አይነት ነገሮች ሲኖሩም በህግ አግባብ ምክርም እኮ አንድ ተጠያቂነት እኮ ነው። ምክርም ሰጥቶ ምንም ሰጥቶ አይ አልመለስም ለሚል ደግሞ እርምጃ የሚወሰድበትን አግባብ ሊያስፈጽም የሚችል ደግሞ ሌላ ኮሚቴ እንደው ማዋቀር ይኖር ይሆን ብዬ ብጠይቅህ ምንድን ነው ሀሳብህ? እሱ እንግዲህ በዋናነት እኛ ይሸፈናል ብለን የምናስበው ምንድነው ይህንን ለመስራት ተልዕኮ የተሰጣቸው አካላት አሉ። ለምሳሌ ፖሊስ፣ የጸጥታ አካላት አለ። እነሱ ባለሙያ አሁን እንደ ባለሙያ ኃላፊነት ወስደህ አዎ የሙያ ጉዳይ ላይ እንዳልኩ የኛ ኮሚቴ ይመለከታል፣ የኛ መስሪያ ቤት ይመለከታል። ከሙያ ውጭ ያለው ግን አጠቃላይ ለምሳሌ የህክምና ስህተቱን ተከትሎ የሚመጡ ካሳዎች አሉ። ለምሳሌ አሁን እኛ አሁን ስለ ካሳ ምናምን አይመለከተንም። እኛ አሁን በዋናነት ኮሚቴው የሚያየው የህክምና ስህተት አለ የለም የሚለው ነገር ነው። በዋናነት የምናየው ይሄ ነው። ስለዚህ ካለ አለ፣ ከሌለ የለም። እኛ የሰጠናቸው መልስ እኛ ባይዘው ለቅሬታ አቅራቢም ለከሳሽም ለተከሳሽም ኮሚቴው የወሰነው ውሳኔ በበላይ ኃላፊ ጸድቆ ይሰጣቸዋል። ይህንን ይዞ ወደሚፈልጉት መሄድ ይችላል። መብታቸው ነው። እንደዛ ነው የሚደረገው እና በዚህ አግባብ ቢታይ የሚል አስተያየት ነው። እንደው እንደ ማንኛውም ሰው አንድ ሰው ጤና ተቋም ሄዶ አገልግሎት ሲያገኝ ሊያጋጥመው የሚችሉ በርካታ ነገሮች ይኖራሉ። መዳን እንዳለ ሞት ሊኖር እንደሚችል ማሰብ መቻል አለበት። በዛ ሂደት ውስጥ ጤና ተቋም አንድ ሰው ያስተኛው ታካሚ ቢኖር ነገሮችን ስታይ መዳን እንዳለ ሁሉ ሞትም ሊኖር እንደሚችል መገንዘብ መቻል ያስፈልጋል። ከዚሁ ጋር ተያይዞ ግን ያው ነገሮች ከሚጠብቀው ተቃራኒ ሆነው ሞት ቢከሰት ሌላ አደጋ ቢከሰት እዛ ላይ ጥርጣሬ ያላቸው አካሎች ሊኖሩ ይችላሉ። እነዚህ ሰዎች ቢኖሩ የእናንተን ተቋም በምን አይነት ሁኔታ ነው ማግኘት የሚችሉት? ለምሳሌ ቅሬታቸውን እንዴት ያቀርቡ? ቅሬታዎች ያው እንግዲህ ግልጽ ነው። ቅድም እንዳልኩ ለመስሪያ ቤታችን መጥተው ቅሬታ ማቅረብ ይችላሉ፣ መብታቸው ነው። ስለዚህ ቅሬታው እኛ በአግባቡ በፍጥነት ነው እያየን ያለ ነው። ማንኛውም አይነት ብዥታ ካለ ቅር የተሰኙት ነገር ካለ መጥተው ቅሬታ አቅርቦ ግልጽ መሆን ይችላሉ። ብዥታ እንዳይኖራቸው ምናልባት ከነሱ ጥፋት እኮ ሊሆን ይችላል፣ እንደዚህ ስላልተደረገ እኮ ሊሆን ይችላል፣ ሆን ብሎ እኮ ሊሆን ይችላል እንደዚህ ያደረጉት ምናምን የሚል ነገር አእምሯቸው ከሚመላለስ የአእምሮ እረፍትም ለማግኘት መጥተው ያለውን በደንብ ታይቶ ተመርምሮ መልስ ይዘው ቢሄዱ ጥሩ ነው። ለህሊናም እርካታ ስለሚጠቅም ማለት ነውና ይሄ ነው ልል የምችለው። የት ነው አድራሻችሁ መምጣት ቢፈልጉ ወይ እናንተን በምን ስልክ ይኖራል ማግኘት የሚችሉበት ወይስ ደግሞ አድራሻችሁ ነው? አዎ የኛ መስሪያ ቤት 4 ኪሎ አምባሳደር ሞል ጀርባ ነው። ሰላም ህንፃ 7ኛ ፎቅ ነው የኛ መስሪያ ቤት። እዛ መጥቶ ማንኛውም አይነት ቅሬታ ካላቸው ማቅረብ ይችላሉ የሚል መልእክት ነው ያለኝ። ኦኬ። ስለዚህ እንዲህ አይነት መረጃዎች እንግዲህ ለተመልካቾች አንድ ቀን ሊጠቅማቸው ስለሚችል መረጃውን መያዝ ይችላሉ። እንደው እንደ አጠቃላይ ግን አሁን ፕሮግራማችንን ያጠናቀቅን ስለሆነ የህክምና ስህተትን እንደው ቅድም እንዳልከው ከተማ አስተዳደሩም የእናንተ ተቋምም ዜሮ የማድረግ ሁኔታዎች ላይ እየተሰራ መሆኑን ነግረህናል። ነገር ግን እንደው እንደ ሀሳብ የህክምና ስህተቶችን ሊቀንሱ የሚችሉ ነገሮች ምንድን ናቸው? ተቋሞች እንደ ተቋም፣ ባለሙያዎች እንደ ባለሙያ፣ በህመምተኞች ሳይድ ደግሞ ህመምተኞች ደግሞ እነዚህ ነገሮች ማድረግ አለባቸው ብለን የምናነሳቸው ጉዳዮች ይኖራሉ። አዎ እንግዲህ እንዳልኩ ከጤና ፖሊሲ ይነሳል።
ከጤና ፖሊሲ ተነስቶ እየተሰሩ ያሉ እንደ ሀገር ስራዎች በጣም በርካታ ስራዎች ናቸው። በጣም አመርቂ ለውጦች እያመጡ ያሉ ስራዎች እየተሰሩ ነው ያሉ። በከተማ አስተዳደሩ በጣም በርካታ ስራዎች እየተሰሩ ነው ያሉ። በጤና ዘርፍ አጠቃላይ ራዲካል የሆነ ለውጥ እየመጣ ነው። ይህንን ከግንዛቤ ይጀምራል። አንደኛው በመብትና ግዴታ በጤና ባለሙያ በታካሚው መብትና ግዴታ ምንድን ነው የሚለውን ነገር አንድ፣ ሁለተኛ ደግሞ የሰለጠን አብዴት የሆነ የጤና ባለሙያ በየጊዜው ማብቃት እሱም እየበቃ ያለበት ሁኔታ አለ። በጣም በርካታ ስልጠናዎች ይሰጣሉ። ከቴክኖሎጂ ከአዳዲስ ቴክኖሎጂዎች ጋር እንደምታየው አሁን በጣም ሆስፒታሎቻችን የአዲስ አበባ ሆስፒታሎቻችን አሁን እንደ ድሮ አይደለም። አሁን በጣም በቴክኖሎጂ አድጎ በጤና ባለሙያም ዘመናዊ ሆኗል። ጤና ጣቢያዎችም እንደዚህ ጤና ጣቢያዎች አንተ በነበርክበት ጊዜ እንግዲህ ሐኪም አልነበረ። አሁን ሐኪም ጭምር ተመድቦ በጣም በርካታ አገልግሎቶች ታች ወርዶ እየተሰራ ያለበት ሁኔታ ያለው ኦልሞስት ጀነራል ሆስፒታል በለው አሁን አብዛኞቹ ሄልት ሴንተሮች እና ይሄ በጣም የመንግስት ቁርጠኝነት በጣም ከጊዜ ወደ ጊዜ እየጨመረ ህብረተሰቡን ጥራት ያለው የጤና አገልግሎት እንዲያገኝ የማድረግ ስራ በጣም እየተሰራበት ነው ያለው። ስለዚህ ይሄ ሁሉ ተደምሮ ወዴት ይሄዳል? ጥራት ያለው የሕክምና አገልግሎት ወደ መስጠት ይመጣል። ከዛ በኋላ ደግሞ የረካ ማህበረሰብ መፍጠር ነው። ስለዚህ ከዚህ አንጻር ነው አሁን እየተሰራ ያለው። በዚህ አግባብ ነው ልንቀንሰው የምንችለው። ሌላው አዳዲስ የሆኑ ቴክኖሎጂዎችን በማስገባት ይህንም እየገባ ያለበት ሁኔታ አለ። የግብአት ችግሮችም ካሉ እነዚህ ነገሮች በመቅረፍ እና ይህንን በማድረግ የሕክምና ስህተቶችን እየቀነስን እንሄዳለን የሚል ሀሳብ ነው ያለኝ። ምናልባት ባለሙያዎች ላይ የሚሰጠው በየጊዜው ተከታታይ የሆነ የሙያ ማገልበቻ ስልጠና ራሱን የቻለ አስተዋጽኦ ይኖረው ይሆን ለዚህ? በጣም አሁን ለምሳሌ እኛ ጋር አንዱ የኛ መስሪያ ቤት የሚሰራው ሲዲፒ ነው። አሁን በየጊዜው ስልጠና አሁን ለምሳሌ እየሰራ ነው፣ ግን ደግሞ እንደገና ተጨማሪ ስልጠናዎችን መውሰድ ይጠበቅበታል። የሙያ ፍቃድም ራሱ ለማደስ ማለት ነው። ስለዚህ ይሄ በጣም ትልቅ አስተዋጽኦ አለው፣ ጉልህ ሚና አለው። ስለዚህ ይሄ በየጊዜው በጣም በርካታ ስልጠናዎች እየተሰጡ ነው ያለው። እንደሱን አጠናክረን እየሄድንበት ነው ያለ ነው እና የራሱ የሆነ አስተዋጽኦ አለው። ሌላው እንግዲህ ያው ሰዓታችን እየተገባደደ ስለሆነ የእናንተ ተቋም እንግዲህ በርካታ ስራዎችን ይህንን አስመልክቶ ብዙ ስራዎችን እየሰራ ነው የሚገኘው። እንደው ለቀጣይ ሴን አስመልክቶ ምንድን ነው ሊሰራ ያቀደው ነገር አለ ወይ የሚለውን ነገር እናንሳ። አዎ የኛ መስሪያ ቤት በጣም ብዙ ስራ ለመስራት አቅደዋል፣ እየሰራም ነው ያለው። ባለፉት 6 ወራት በጣም በርካታ ስራዎችን ሰርተዋል፣ በርካታ ውጤቶችን አምጥተዋል። አሁን ደግሞ በቀሪ 6 ወራት ላይ ብዙ ስራዎችን ለመስራት አቅደዋል። አንዱ እንደኛ ክፍል ለምሳሌ እንደ ስነምግባር ኮሚቴ ራሱ የቀረቡ ቅሬታዎች አሉ። እስካሁን ድረስ የሚቀርቡ ቅሬታዎች አሉ። እነዛ ቅሬታዎችን በፍጥነት የመፍታት የሕክምና ስህተት ካለ አለ፣ ከሌለ ደግሞ የለም ብሎ ለህብረተሰቡ መልስ መስጠት። ይህንን ኮሚቴው በሳምንት 2 ጊዜም 3 ጊዜም እየተገናኘ እየሰራ ያለበት ሁኔታ ነው ያለው። እነዚህ ስራዎችን እየሰራ እንገኛለን። እንግዲህ በቀጣይ ስንገናኝ ደግሞ የተሻለ ስራ ሰርተን እንግዲህ ከዚህ የበለጠ ስራ ሰርተን እንገናኛለን ብዬ አስባለሁ። እኔም ተስፋ አደርጋለሁ። ምናልባት ግን ለተመልካቾች አስተማሪ ይሆናል ብለህ የምታስበው አንድ ኬዝ ቢኖርህ ስም፣ ተቋም ብዙ ሳትገልጽልን አንድ ኬዝ ነበረ፣ ይሄ ኬዙ ይሄ ነው የመጣው እንደዚህ ነበረ፣ ኮሚቴው እንዲመርምረው እንዲህ አይነት እርምጃ ወስዷል ብለህ ልትነግረን የምችል አንድ አስተማሪ ኬዝ ይኖርሃል? ያው እንግዲህ ኬዞቹ ብዙ ናቸው፣ የተለያዩ አይነት ኬዞች ናቸው። አስተማሪ ነው ብለህ የምታስበው? አዎ አሁን አንድ አስተማሪ ብዬ የምወስደው ምንድን ነው፣ አንድ ኬዝ ሪፈራል ነበረ። ሪፈራሉ ያው በላይዘንስ በኩል ነው ሪፈር የተደረገው እና ተነግሯቸዋል ፔሸንት እንደሚመጣ። ከዛ በኋላ ከመጣ በኋላ ትንሽ በጊዜው በወቅቱ ትንሽ የኮቪድ ስለነበረ ትንሽ እዛ ላይ ስጋቶች ስለነበሩ እሱን ዝም ብሎ የመዘናጋት ነገር ስለነበረ ዝም ብሎ ተረኛ ሆኖ ግን ያ ከፔሸንቱ ከአምቡላንስ አስወርዶ ቶሎ ብሎ ወደ ኤመርጀንሲ ከማስገባት ጋር ተያይዞ መዘግየት ነበረ። ግን አሁን ይሄ የባለሙያ ምንድን ነው የሚያስበው፣ እኔ ካልነካው ተጠያቂ አልሆንም ወይም ደግሞ እኔ እንደዚህ ዝም ብሎ አላደለ የእሱ ነው የሚል አይነት ነገሮች እነዚህ ነገሮች ነበሩና
ይሄ ሁሉንም ባለሙያዎች ተጠያቂ ያደርግንበት ሁኔታ አለ። ይሄ አስተማሪ ነው ብዬ አስባለሁ። ምክንያቱም ማንም ባለሙያ ለማንም ፔሸንት የመርዳት ግዴታ አለበት፣ ፈጣን የሆነ አገልግሎት የመስጠት ግዴታ አለበት የሚል አስተማሪ ይመስለኛል። ያው ጊዜዎች በጣም ብዙ ስለሆነ ለጊዜው ይመጣልኝ ይሄ ነው። እንግዲህ ሰዓታችን እየተገባደደ ነው። በጣም በርካታ ጉዳዮችን አንስተናል። ህብረተሰቡ እንግዲህ በተለይ በዚህ በሕክምና ስህተት ዙሪያ ላይ በቂ መረጃ አግኝታሉ ብለን ተስፋ እናደርጋለን። ማንኛውም ሀሳብ፣ አስተያየት በዚህ ጉዳይ ላይ ካላቸው እንግዲህ የእናንተ ተቋም በሩ ክፍት ነውና በማንኛውም ሰዓት በስራ ሰዓት ሄደው መረጃ መስጠት ወይም ደግሞ ተጨማሪ መረጃዎችንም ማግኘት ይችላሉ ብለን ተስፋ እናደርጋለን። ስለመጣ በድጋሚ እጅግ አድርጌ አመሰግናለሁ። ቆንጆ ቆይታ ነበር ያደረግነው። እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።